መልካም አብትሽ እንደሚታወቀው የኦሮሞ ነጻነት ጦር ባስቀመጠው የድህረ አብይ ድህረ ብልጽግና ፍኖተ ካርታ ጊዜያዊ አስተዳደር ያቋቁማል። ኢንፋክት በኦሮሚያ ክልል ብቻ ሳይሆን ከትግራይ መከላከያ ሰራዊት ጋር ባለው ስምምነት አግባብ በአገሪቱ ደረጃም በሁሉም ክልሎችም ጊዜያዊ አስተዳደሮች ይቋቋማሉ። የኦሮሞ ነጻነት ጦር ነጻ ባወጣቸው አካባቢዎች ላይ ጊዜያዊ አስተዳደር የአካባቢያዊ አስተዳደሮችን ማድረጉ ያው አስፈላጊ የፖለቲካ ተግባር ስለሆነ ስራችን ስለሆነ ብቻ ሳይሆን አስተዳደራዊ አገልግሎቶች ፍሰታቸው መቀጠል አለበት። ከዛ ባሻገር ሰላምና መረጋጋት መስፈን አለበት። የህግና ስርዓት መፍረስ እንዳይኖር ወንጀለኞችን በቁጥጥር ስር ማዋልና ተጠያቂ ማድረግ አስፈላጊ ስለሆነ በዚህ አግባብ የሚፈጠረውን የስልጣን ክፍተት ለመሙላት ያ ክፍተት እንዳይኖር በግርግር ደግሞ ሌባ ተጠቃሚ እንዳይሆን ወንጀለኞች ሀገር እንዳይረብሹ ለዚህ ጊዜያዊ አስተዳደር አስፈላጊ መሆኑን በሁሉም ደረጃ በአገርም ደረጃ በክልሎቹም ደረጃ መግባባት አለ። ከዚህ አንፃር የኦሮሞ ነጻነት ጦር ነጻ ባወጣቸው አካባቢዎች የአካባቢያዊ መንግስት መመስረቱ ግዴታ ሆኗል። አስፈላጊ ብቻ ሳይሆን ግዴታ ነው። ምክንያቱም በተቆጣጠራቸው አካባቢዎች የብልጽግና መንግስት በአስተዳደር ኃላፊነት ላይ ሊቆይ አይችልም። ወይ ሸሽቶ ይሄዳል፣ ያመልጣል፣ ወይም ተሽሎክልኮ ህዝብ መሃል ተደብቆ ይቀመጣል። ስለዚህ በዛ ሁኔታ አስተዳደራዊ ስራ መስራት ስለማይቻል ወንጀለኞችም ስለሚበራከቱ ስልጣን ያለው መንግስት የለም ከሚል ችግር ስለሚፈጠር በየአካባቢው አካባቢያዊ ህዝባዊ ጊዜያዊ መንግስት ወይም ህዝባዊ ጊዜያዊ አስተዳደር መመስረት የጊዜው ግዴታ ሆኗል። ከዚህ የተነሳ ቀደም ሲል በጊዳሚ በቤጊ እና እነዚህ አካባቢዎች ሙሉ በሙሉ ዞኖች ነጻ በወጡበት አካባቢ ላይ የወረዳ ከተሞች ነጻ በወጡበት አካባቢ ላይ አካባቢያዊ አስተዳደር መልሶ እንዲቋቋም ተደርጓል። ይሄንን በሚመለከት በደንብ የታሰበበት ነው። ይሄ የሚያሳየው የኦሮሞ ነጻነት ጦር ሰይፍ ያነሳ ወታደር ብቻ ሳይሆን ለፖለቲካ መፍትሄ ለፖለቲካ ችግር ፖለቲካዊ መፍትሄ ለመስጠት የመመከት ስራ ላይ የተሰማራ ከመሆኑ አንፃር አሁን ደግሞ ጦርነቱ ሲያልቅ ባለቀበት መጠን ማለት ነው በየደረሱበት ቦታ ባለቀበት ቦታ ሁሉ ኢን ዲ ኤንድ ፖለቲካ ነው የሚሰራው ስራው። ስለዚህ አስተዳደራዊ አትሊስት አስተዳደራዊ ፖለቲካዊ ቅርና አስተዳደራዊ ግልጋሎቶች መቀጠል ስላለባቸው ማህበረሰባዊ ግልጋሎቶች መቀጠል ስላለባቸው ህዝባዊ የሆነ ማህበረሰባዊ አገልግሎት እንደሚቋቋም በተለያየ ጊዜ ሲገለጽ ነበር። ይሄንን አስመልክቶ ኮማንደሩ ጃልመሮም በተለያዩ ሁለት ጊዜ በተደረጉ ንግግሮች አሁን የህዝቡ ኃላፊነት ሰላምና ጸጥታን ማስከበር አስተዳደራዊ ስራዎችን ፍሰቶችን ግልጋሎቶች ፍሰታቸው እንዲቀጥል ማድረግ የመንግስት ሰራተኞች ስራቸውን ተመልሰው እንዲሰሩ የሚጠይቅ ጥሪ ሲያስተላልፉ ነበር። አሁን ይሄ በከፍተኛ ደረጃ የሚቀጥል ይሆናል። ምክንያቱም ብዙ ቦታዎች ነጻ እየወጡ ሲሄዱ በዚሁ አግባብ የበታች ደረጃ የመንግስታዊ መዋቅር እንደገና እየተደራጀ መቀጠሉ ግዴታ ነው። በዋናነት ጊዜያዊ አስተዳደሩ የሚሰራው ስራ አንደኛ ህግና ስርዓት የማስከበር ስራ ነው። በግርግር ሌባ አገር እንዳያምስ፣ በግርግር ሽፍታ አገር እንዳያምስ እና እንደዛ አይነት ነገር እንዳይኖር ስርዓት የማስጠበቅ ኃላፊነት ስላለ ይሄ ይደረጋል። በሁለተኛ ደረጃ እንዳልኩ መሰረታዊ ግልጋሎቶችና ማህበራዊ ግልጋሎቶች መቀጠል አለባቸው። ማለትም ሆስፒታሎች መስራት አለባቸው፣ ትምህርት ቤቶች መቀጠል አለባቸው፣ መስሪያ ቤቶች ክፍት መሆን አለባቸው፣ የዩቲሊቲስ የመብራት ውሃ አገልግሎቶች መቀጠል አለባቸው፣ ሌሎች አገልግሎቶች እንደ የፋይናንሻል አገልግሎቶች የባንክ የገበያ አገልግሎት እነዚህ ሁሉ መቀጠል አለባቸው እና እንደነዚህ አይነት መስሪያ ቤቶች መንግስት ሰራተኞች ሲቪል ሰርቨንቶች ስለሆኑ ስራቸውን ማካሄድ አለባቸው። ነገር ግን እነሱ እንዲቀጥሉ ጠቅላላ የሆነ ሰላምና መረጋጋት ያስፈልጋል። ያንን እንደሚቆጣጠር ደግሞ ጊዜያዊ አስተዳደር ያስፈልጋል። ስለዚህ ይሄ የሚያሳየው የኦሮሞ ነጻነት ጦር በአካሄዱም በፖለቲካዊ ብስለት ያለው አካሄድ እየሄደ እንደሆነ ለህዝቡም
የሚፈጠረውን የፖለቲካ ክፍተት የፖለቲካ ስልጣን ክፍተት ለመሙላት ብቃትና ዝግጅት እያበጀ እንደሆነ የሚያረጋግጥ ነገር ነው። ከዚህ በመለስ እንግዲህ አሁን እንዳልከው ጦርነቱ ተፋፍሞ እየቀጠለ ነው። ከዚህ በኋላ ምናልባትም በጣም ኮንቬንሽናል በሆነ ደረጃ የኦሮሞ ነጻነት ጦርና የኢትዮጵያ መከላከያ ሰራዊት የሚጋጠም ይሆናል። የተረፈው እንደሚታወቀው የመከላከያ ሰራዊቱ በአብዛኛው ተበትኗል፣ ፈራርሷል፣ አልቋል፣ ዴሲሜትድ ሆኗል፣ ፈራርሷል። በሚሊሻ ነው አሁን የመከላከያ ልብስ እያለበሱ ከየቦታው ያፈሱትን በሽተኛውንም እድሜ ጠገብ የሆነውንም ህፃኑንም ጎዳና ተዳዳሪውንም ከየቦታው እያፈሱ በሚሊሻ መልክ እያደራጁ መከላከያ ልብስ ዩኒፎርም እያስለበሱ ነው ወደ ጦርነት እያጋዙ ያሉት። ያ የተረፈው ምርኮኛ ነው፣ አብዛኛው አልቋል። እንደ war making machine ደግሞ መከላከያ በአጠቃላይ ፈርሷል ካልን ቆይቷል። it's not an organized war machine። ያንን ማድረግ ስለማይችል የቀረው ያህል አሁንም እንደገና እያስታጠቁ የሚሰበስቡት እያሰለጠኑ የሚሰበስቡት ወይም እያፈሱ የሚሰበስቡትን ይዘው የለየለት ኮንፍሮንቴሽን ከኦሮሞ ነጻነት ጦር ጋር ይጀምራል የሚል አለ። ለረጅም ጊዜ ሲዘጋጁበት ሲሰናዱበት የነበረ ነገር ስላለ አሁን ሰሞኑን ትግራይን የሰሜኑን ጦርነት አሸንፈናል ብለው አምነው ይሁን ለፕሮፓጋንዳ ዓላማ ይሁን ወደዚህ ደግሞ ፊታችንን እናዞራለን ብለው በኦሮሚያ ላይ ከባድ ዘመቻ የማድረግ ዓላማቸውን በሆነበት በተለያየ መንገድ ሲገልጹ ቆይተዋል። ብዙ ጊዜ ነው የተዘጋጁበት። ነገር ግን ያ አይነት ጦርነት በተስፋፋ ሁኔታ ሊቀጥል ይችላል የሚል እምነት አለ። እነሱ ተዋጉም አልተዋጉም እነሱ ዘመቻዎችን አዲስ ዘመቻዎችን በኦሮሚያ ከፈቱም አልከፈቱም ኦሮሚያ ከጦርነት ነፃ ሆና የምታውቅበት ጊዜ የለም። የኦሮሞ ነጻነት ጦር መውሰድ ያለበትን እርምጃ መውሰዱን ይቀጥላል አሁን ከመቼውም ጊዜ በላይ። ምክንያቱም ይሄ ፋሽስታዊ አገዛዝ ይሄ የዘር ማጥፋት ጦርነቶችን በአገሪቱ ህዝቦች ላይ ሁሉ ያወጀ አገዛዝ በቃ ሊባል ይገባል። በቃ ኢንፋክት የነሱ የፕሮፓጋንዳ ሰዎች ከሻቢያ ሰዎች ሰምተው ኖ ሞር የሚል ካምፔን ያደርጉ ነበርና እነሱ ኖ ሞር ሊባሉ ይገባል። ኢሳያስ ያለውን ሰምተው ጌም ኦቨር ሲሉ ነበር። እነሱ አሁን game is back on but it will be over very soon ሊባሉ ይገባል። እና ይሄ ስርዓት በቃ እንዲባል የሚያስፈልግ ከሆነ አስፈላጊው እርምጃ ሁሉ ተደርጎ ተወስዶ ከዚህ በፊት የኦሮሞ ነጻነት ጦር ኮማንደር እንደተናገረው መንገዶች ሁሉ ወደ ፊንፊኔ ያቀናሉ በተባለው አግባብ ወደ ፊንፊኔ ማርች ማድረጉ የሚቀጥል ይሆናል በሚቀጥሉት ቀናትና ሳምንታት ማለት ነው። መልካም አመሰግናለሁ ዶክተር ጸጋዬ። ከዚህ ጋር ያይዘን ሰሞኑን አይቶት ከሆነ አላቅም ለኢሳት ተጻፈ የተባለ ደብዳቤ ምናልባት ያዩታል ብዬ ተስፋ አደርጋለሁ። የኦሮሞ ነጻነት ጦር ምንም አይነት ግዛት እንዳልያዘ ተናገሩ እንጂ ብናስለቅቃቸው እንኳን አስለቀቀው መንግስት አስለቀቀ ተዋክቶ አስለቀቀ የሚል መረጃ እንዳታወጡ ደብቁ የሚል ነገር ነበር ሲወጣ የነበረው። ኡነታውን ያወቁ ጭምር እንዲደብቁ ነው እየተነገረ ያለው። ከዛ ጎን ለጎን ግን መዘገብ ያለባችሁ ስንት አመት ታግሎ አንድ ቀበሌ እንኳን ያላዘ ብላችሁ ዘግቡ የሚል መመሪያ ከመንግስት ጭምር ተደራጅቶ ነው እየተላከ ያለው። በዚህ ወቅት ደግሞ የኦሮሞ ነጻነት ጦር ኦሮሚያን በተለይም ስትራቴጂክ ቦታዎችን እየተቆጣጠረ ከታችም ጀምሮ ወጥ የሆነ አስተዳደራዊ መዋቅሮችን እየዘረጋ ወደፊት እየተጓዘበት ያለው ሁኔታ ነው ያለውና ምንድነው ለመባል የተፈለገው? መንግስት እንደዛ ማድረጉ ምን ትርጉም አለው ይላሉ? እስኪ ከዛ ጋር ያንሱልኝና የኦሮሞን ትግል የማንቋሸሹ የመደበቁ ትንሽ የማድረጉ ነገር ምንድነው ፋይዳው? ለምንድነው እንደዚህ የሚያደርጉት ይላሉ? ትንሽ የሆነ ሰው ሌላውን ትንሽ በማሳነስ ትልቅ ለመሆን የሚሞክርበት ሁኔታ ያው የተለመደ ነው። ይሄንን ስራ ሲሰሩ የነበሩት ከዚህ በፊት እንደሚታወቀው ለረጅም ጊዜ የኢሳትና ደጋፊዎቻቸው በዚህ በውጭ ሀገር ያሉት የኦሮሞ ነጻነት ጦርን እንቅስቃሴ የኦሮሞ ብሔርተኝነትን እንቅስቃሴ ሁሉ ጊዜ ለመሳደብ ሲፈልጉ ለማጣጣል ሲፈልጉ የሚጠቀሙት ቋንቋ ነው ይሄ። 40 አመት ሙሉ ተንቀሳቅሶ አንድ ወረዳ ያልያዘ ምናምን የሚል ንግግር አላቸው። ይሄ ተራ አሉባልታና የወርጋጦች ወሬ ነው። እነዛ ወርጋጦች ዛሬ ሀገር ቤት ስለገቡና መንግስት ስለሆኑ በመንግስት ተቋም በፕሬስ ቦርድ ጭምር እንደዚህ አይነት ነገር ትዕዛዝ እየተሰጠበት
ይህ አይነት ፕሮፓጋንዳ ይጠቅማል ተብሎ ስለታሰበ ለሚዲያ አካላት በሙሉ ይጻፋልና ሲጻፍ ደግሞ የእናንተን የሚዲያ ነፃነት ለመንካት ብሎ ሳይሆን አሁን ባለንበት አገሪቷ ጫፍ ላይ በደረሰችበት ሁኔታ አስፈላጊ ስለሆነ ነው ባጭሩ ስንዋሽ በደንብ እንዋሽ ነው የሚለው ነገር ሁሌም የሚያደርጉትን ነገር ነው የሚሉት እንኳንና የኦሮሞ ነፃነት ግንባር የኦሮሞ ነፃነት ጦር በለየለት በሜካናይዝድ በድሮን በአውሮፕላን በመን በታንክ የተጋጠመውን የትግራይ መከላከያ ሰራዊትን ጦርነት ኮ የለም የሚሉ ናቸው እነሱ የለም ተቀብሯል እንደ ዱቄት ተበትኗል እኛ በሚዲያ ስንናገር አሁን አንተንም እንይዛለን ምናምን ሁሉ ይላሉ ለናመጣህ ነው እኮ ምናምን የሚሉኝ ሰዎች አይቻለሁኝ እኔ በሶሻል ሚዲያ ላይ እና ይሄንን ይላሉና ይሄ አዲስ ነገር አይደለም ሲሉ የከረሙትን ነገር የፕሬስ ቦርድ ዳውን ፕሬስ ቦርዱ የብሮድካስት አውቶሪቲ ማለት ነው ለሚዲያዎች በሙሉ እንደዚህ አይነት ዘገባ ተዘግቡ ይላል ምንድነው የሚለው አንደኛ የኦሮሞ ነፃነት ጦር ምንም አይነት እርምጃን ምንም አይነት እዚህ ግባ የሚባል ድል ያስመዘገበ እንዳልሆነ መግለጽ እና በጣም ለማሳነስ በሚመች መንገድ ደግሞ 40 ዓመት ሙሉ ታግሎ አንድም ቀበሌ አንድም ወረዳ ነፃ አላወጣም ብለን እንስደበው አንደኛ እንደ ሚዲያ ሌላ ሀገር ቢሆን አሁን እዚህ ሀገር ቢሆን እንደዚህ አይነት ደብዳቤ ወጣ ተብሎ ሮያል ኮሚሽን ይቋቋማል ኢንኳየሪ ኮሚሽን ማለት ነው ይሄ እንዴት ወጣ ምን ማለት ነው ለዚህ ሀገር የሚዲያ ተስፋ ምን ማለት ነው ተብሎ ትልቅ ችግር ነው የሚሆነው ነው እሱ በራሱ አሳፋሪ ነው ሁለተኛ ዜና ሰፕረስ አድርጉ ነው እየተባለ ያለው እውነትን ደግሞ ደብቁ በውሸት ተሳደቡ አሳንሱ ጥላቻቸውን ርጩ ለዘመናት የቆየ የዘቀጠ የተደራጀ የዘቀጠ ሴዲሜንትድ ሴዲሜንትድ የሆነ ጥላቻችሁን አሁን በደንብ አርጋችሁ ርጩ የሚል አለ ሁለተኛ ደግሞ ምንም አይነት ዘገባ እንዳትዘግቡ በዛ አካባቢ የኦሮሞን ነፃነት ጦርን ድል ብቻ አይደለም የመንግስትን ኢንጌጅመንት ራሱ እንዳትዘግቡ ምክንያቱም መንግስት ከኦሮሞ ነፃነት ጦር ጋር ግብ ላይ እንዳለም እንኳን መዘገብ የለባቸው ደግነቱ ውሸታቸው በዚህ እና በዚያ ስለሚያመልጥ ማለት የኢትዮጵያ ሚዲያዎች እምቢ ካሉ የአማራ ክልል ሚዲያዎች ያወጣሉ የአብይ ካድሬዎች መናገር ካቃታቸው የፋኖ ካድሬዎች ያወጣሉ ደግሞ የሚያወጡት እንዴት ነው ዛሬ ይሄንን አሸነፍን ይሄን ገደልን ይሄን ሰበርን ይላሉ ከዛ ትንሽ ቆዩና ሲሸነፉ የነበሩበትን ቦታ ደግሞ መልሰውን ተቆጣጣርን ይላሉ እንዴ ድሮ ሙሸት ነው ስትሉ አልነበር እንዴ የሚላቸው ሰው የለም ስለዚህ ይሄንን የውሸት ዘመቻ ያሰራር ባህል ስላደረጉት አሁን ያሰራር ቁመናቸው ማለት በአጠቃላይ የፖለቲካ እና የዜና አሰራር የትርክት አሰራር የነገሮች የፐብሊክ ሪሌሽንስ አሰራር ባህላቸው ስላደረጉት በዛ መንገድ እንወጣዋለን ነው ስለዚህ አንደኛ በፕሮፓጋንዳ ስራ ስደቡ ድሮ የምታውቋት ስድባለች አይደለ እሷን ስድብ ይዛችሁ ተሳደቡ ሁለተኛ ምንም አይነት ግልጽ የሆነ ዜና ለህዝብ እንዳታቀርቡ የሚል ነውና ይሄ ከዚህ መንግስት ደረጃ በጣም የሚመጥን ነው ማለት እንዳልኩ ቀደም ሲል በስደት የነበሩ የመንግስት ያለፈው ስርዓት ተሸናፊዎች የደርግ ወታደሮች እነሱ በጦማር ምናምን ሲሳደቡ የነበሩትን ስድብ በኢሳት እና በመሳሰሉት ላይ ይሳደቡ ነበር አሁን ደግሞ መንግስት ስር ገብተው በመንግስት ስር ይሳደባሉ ብዙም የሚገርም ነገር አይደለም አመሰግናለሁ ዶክተር ጸጋዬ ከዚህ ጋር ያያይዘን እንግዲህ እስኪ ወደ በአጠቃላይ በኦሮሚያ ያለው ነገር ምን እንደሚመስል ያያየን ነው በኦሮሚያ ያለውንም ሰፊ ሁኔታ አንስተናል በኦሮሚያ የሚደረገውንም ትግል ለመደበቅ መንግስት እየሄደበት ያለው ርቀት ያንስተነዋል እስኪ ወደ ትግራይ ለመልሶ ትግራይ ከዚህ ቀደም ወደ ኋላ ሲሄዱ እርሶ በቅርብ በዚህ ሚዲያ መጥቼ ራሴ እነግራለሁ ትክክለኛ ነገር ነው ያደረገ ያሉት መልሰው ወደፊት እንደሚመጡ ነው ያለኝ መረጃ የሚያመለክተው ያሉኝ ነበር የነበረውና
ምናልባት አብይ አህመድ አሸንፍ ያለሁ እኔ ግንባር ስለተገኘው ብዙ ድሎች ተገኝተዋል ብሎ እየጨፈረ ባለበት እና የደስታ ፈገግታቸው ገና ከፊታቸው ላይ ሳይጠፋ እንኳን ድጋሚ እየተያዙ ነው የሚገኙት። ድጋሚ ማጥቃት ጀምረዋል የትግራይ ኃይሎች እና ያለው ሁኔታ ምን ይመስላል? እስኪ እንዴት አዩት ይሄንን ጉዳይ? ልክ ነው። ማፈግፈጉ የታሰበበትና የተጠና ነው እና በጣም እርግጠኛ ሆኜ የምነግርህ ከሁለት ቀን በኋላ አሁን የተለቀቁ ቦታዎች በማን እጅ እንደሚሆኑ ታያለህ የሚል ንግግር ተናግሬ ነበር። ምክንያቱም አይ ቲንክ ከዛ ሚቲንግ እኛ ከመገናኘታችን ማፈግፈጉን በተግባር ከመከወኑ ከ5 ቀን በፊት አንድ ሁለት ትልቅ ስትራቴጂክ ውሳኔዎች ወስነናል። ከባድ ውሳኔዎች ናቸው፣ ግን ውጤቱ ጥሩ እንደሚሆን እርግጠኞች ነን የሚል ሰምቼ ነበረ ከዛው ከአካባቢው። እና እነዛ ውሳኔዎች አንደኛው አሁን ከተያዙት ቦታዎች ስትራቴጂካሊ መውጣትና ስፔሲፊክ የሆኑ ፍሮንቶችን እነሱ አካባቢ የአብይ ጦር ተሯሩጦ እንዲገባ እናደርጋለን፣ ከገባ በኋላ አይወጣም ብለው ነበር። አይወጣም እርግጠኛው እና እንለቃለን፣ ያው ተሯሩጦ ይገባል፣ አሸንፈን ብሎ መፎከሩ አይቀርም፣ ግን አይወጣም የሚል ነበር። እና እነዛን ግንባሮች አውቅ ነበር። ዝርዝር ነገር መናገር አልፈለኩም በወቅቱ እያልኩ እንደነበረው ወታደራዊ ስትራቴጂን እዚህ ላይ ማውራት፣ ወታደራዊ መረጃን እዚህ ላይ ማውራት ቦታው አይደለም። እኔም አይደለሁም ማውራት ያለብኝ፣ ሌሎች አሉ። የማውቀውን ግን በጠቅላላ ነገሩን ማስረዳት ይችላለሁ የሚል ነበር የተናገርኩት። እና ያንን አውቅ ስለነበረ እኔ ይሄ አካባቢ ተለቀቀ ሲባል አልገረመኝም፣ አልደነገጥኩም። ለሁለት ቀን ያህል ሰው በጣም ተረባብሾ ብዙ አይነት ነገር ሲናገር ነው ያኔ አንተ የጠየቅለት የመጣሁት ማለት ነው። እና እንዳልኩትም እንደተባለው በሁለት ቀን የሚያልቅ አልሆነም። ያው በሜዳ ላይ የሚሆነውን ነገር ቀን ተመነህለት በዚህ በዛ የሚባል ነገር የለም። ምክንያቱም ዝም ብለህ የምትፈስበት ፕሮግራም አይደለም፣ ውጊያ ነው። ኮንፍሮንት መዳረግ አለ፣ መሳሳት አለ፣ ሪትሪት ማድረግ፣ ብዙ ነገር አለ፣ የጠላት መበርታት አለ፣ ብዙ ነገር ጊዜ ይወስዳል፣ የራስህ ድክመት ይኖራል። እነዚህ ሁሉ ነገሮች ስላሉ የሚፈጀውን ያህል ጊዜ ፈጅቶ የተባሉት ቦታዎች ሁሉ አሁን ተመልሰው በቁጥጥር ስር ውለዋል። በሰሜን በኩል እንደሚታወቀው ጋሸና ትናንት በትግራይ መከላከያ ሰራዊት እጅ ወድቋል። ዛሬ ላሊበላ እንደዚሁ በትግራይ መከላከያ ሰራዊት እጅ ወድቋል። አሁን ልንገባ ስንል ደግሞ የሰማሁት ነገር ጭፍራ በምስራቅ በኩል እንደዚሁ ጭፍራ በትግራይ መከላከያ ሰራዊት እና በኦሮሞ ነጻነት ጦር ጥምር ዘመቻ ስር ገብቷል የሚል አለ እና ሰፊ የሆኑ እንቅስቃሴዎች አሉ። በጋሸና ላሊበላ ጦር እንደሚታወቀው በጣም ሰፊ ቁጥር ያለው ጦር ነው ያዘመቱት፣ ብዙ ክፍለ ጦርን የመንግስት ሰዎች ማለት ነው። እንደምታውቀው ምናልባትም እንደሰማኸው ቀደም ሲል ከመግባታችን በፊት በ11 ክፍለ ጦር የሚሆን 7 የአማራ ልዩ ኃይል ብርጌድ እና 3 የፋኖ ብርጌድ በጠቅላላው እስከ 80,000 ሰው የሚደርስ አባላት ያሉት ኃይል በዛ አካባቢ ተሰማርቶ እንደነበርና ይሄ ሁሉ ከስራ ውጪ እንደሆነ አንዳንድ ሪፖርቶች ያሳያሉ። ከዛ ባሻገር ስትራቴጂክ ሪትሪት ሲደረግ ሊወሰዱ የታሰቡባቸው አንዳንድ እርምጃዎች ነበሩ። ሌሎች ቅድሚያ የሚሰጣቸው ስራዎች ነበሩ። በምዕራብ ግንባር እንደዚሁ የሻቢያና የፋኖ ጦር ህዝብን ያሰቃየበት ነገር ስለነበረ ለማንኛውም እነሱም ወደፊትም ቢሆን ከባድ ችግር እንዳይፈጥሩ ሲባል በእነሱ ላይ እርምጃ መውሰድ ያስፈልግ ነበረ። ከነሱም ጋር ያለው ዝም ስለተባሉ የነበራቸው ጥጋብ አሁን እንዲተነፍስ ተደርጓል። ስለዚህ አሁን በሁሉም አቅጣጫ አይ ቲንክ መልሶ የማጥቃት እርምጃው ቀጥሏል። ይሄ መልሶ የማጥቃት እርምጃ አይ ቲንክ አሁን በተጠናከረ መንገድ በስፋት በሚቀጥሉት ቀናትና ሳምንታት የሚቀጥል ይሆናል። ይሄም በቅንጅት ከኦሮሞ ነጻነት ጦር ከደቡብ የሚያደርገው ጋር የተቀናጀ ሰፊ ስራ የሚፈጸምበት ይሆናል።
ናው የነበረው የማፈግፈግ ሁኔታ ችግር አልፈጠረም አይባልም። የትግራይ መከላከያ ሰራዊት ወጥቷል ሲባል በመጡበት አካባቢ ሁሉ የጁንታ ተላላኪ ናቸው፣ አስተኳሽ ናቸው፣ ደጋፊ ናቸው፣ በጋርደው ሲያበሉ ነበረ ምናምን የተባሉ ሰዎችን መግደል፣ በየአካባቢው የሄዱ ኤክስኪዩት የማድረግ የማሰር፣ የማሰቃየት የተለያዩ እርምጃዎች በተለያዩ ከተሞች ታይቷል። በደሴ በተለይ እና እንደዚህ የተለያዩ ከተሞች ውስጥ እንዲህ አይነት ጭካኔ የተሞላበት እርምጃ ብዙ ሰዎች ላይ እርምጃ ወስደዋል። ቀደም ሲልም በዛ አካባቢ የትግራይ መከላከያ ሰራዊት ጥቃት በሰነዘረ ጊዜ በውስጥ እዛ የመጡ ፋኖች በተለይ ከምዕራብ በኩል የመጡት ብዙ አይነት የሽብር ተግባር በህዝቡ ላይ ሲያደርጉ ነበር። አሁን ደግሞ በበቀለኝነት ስሜት ህዝቡን ሲያስጨንቁ እንደነበረ የሚታወቅ ነው። መንግስትም በራሱ መንገድ መብራትና ውሃ ያቋርጣል። እንዲህ ያሉ ችግሮች አሉ እና ይሄ ያው የተከፈለ ዋጋ ነው። ቀላል ነገር አይደለም። በማፈግፈጉ ምክንያት ህዝብ ለጥቃት ተጋልጧል። በአጣዬ በከሚሴ አካባቢ እና በአጠቃላይ ከአጣዬ እስከ ከሚሴ ባለው ኮሪደር ይሄ ሸዋሮቢት፣ ካራቆሪ፣ ሰንበቴ እነዚህ መስመሮች ላይም ብዙ ችግር ደርሷል። ቀደም ሲልም በድሮን ጥቃት የተጋለጡ አካባቢዎች ነበሩ። ወደዛ ክፍት ሲሆን ደግሞ ሰላማዊውን ዜጋ ለማጥቃት አንዳንድ እንቅስቃሴ መደረጉ ነገር እንዳለ ነው። ያው ዋጋ ያስከፈለ ነገር ነው። ነገር ግን በአጠቃላይ ከሚመጣው ጠቅላላ ድል ጋር ሲታይ ይሄ ዋጋ መከፈል የነበረበት ነው ተብሎ ሊታለፍ ይችላል። ያሳዝናል። የሰዎች ህይወት፣ የሰዎች ንብረት፣ የሰዎች መተዳደሪያ ለጥቃት ሲጋለጥ በአንዳንድ ትልቅ ወታደራዊ ስትራቴጂክ ውሳኔዎች የተነሳ ያሳዝናል። ነገር ግን ያው ዋጋው ይሄ ነው ማለት ነው። በሌላ በኩል እና አብይ የነበረውን ማፈግፈግ በመጠቀም ተሽለክልኮ አንዳንድ ከተሞች ጋር በመግባት የፎቶ ስነ ስርዓት ለማድረግ ጥረት ሲያደርጉ ነበር። አሁን ደግሞ ባፈገፈጉበት ቦታ ገብተው ድልን አግኝተናል ብለው ገድል ለማጻፍ እየሞከሩ እንዳለ ይታያል። የገድል መጽሐፍ ስራው ተጠናክሮ ቀጥሏል። ያው እንደ ድሮዎቹ በሚተማመኑበት አምላክና መላእክት ስም አይደለም እንጂ አሁን ደግሞ በመሪዎቹ ስም የሚጻፍ ገድል ብዙ ነው። ነገር ግን ምንም የፈየዱት ነገር የለም። ያው እንደሚታወቀው አብይ ወደ ጦር ሜዳ ልዝመት ያለውም እኔ አዋግቼ ወግቼ አሸንፋለሁ ብሎ ሳይሆን እኔ በፎቶ ፕሮፓጋንዳ ከሰራው እኔ በቦታው ከተገኘው የተወሰኑ ታማኞቼ ቢያንስ የሆነ ያህል የመደፋፈር ስሜት ይኖራቸዋል። ይሄ ምስኪኑ ደግሞ ታማኝ የሆነ ደጋፊው ደግሞ ይሄ በየከተማው እኔም እንደ መሪ ያለ የሚዘለው ሁሉ በቃ የበለጠ በራስ ወደ ጦርነት የመሄድ ፍላጎቱን ይቀሰቅስ ይሆናል በሚል ለፕሮፓጋንዳ ስራ የተፈለገ የፎቶ ስነ ስርዓት ነው እና ደግሞ እንዲህ ተከፍቶ ሲገኝ እዛ አካባቢ በመግባት ገብተናል ይዘናል ምናምን ማለት ያው again ለፕሮፓጋንዳው ስራ ይጠቅማል ብለው ነው ያሰቡት። ከዛ አልፈው ቦታው ሰላም ሲሆንና የተቆጣጠሩ ሲመስላቸው ደግሞ ይኸው በቃ የመጀመሪያውን ምዕራፍ በድል አጠናቀናል በሚል መግለጫ ጽፎ ወደ ከተማ ተመልሻለሁ፣ ወደ ቢሮ ተመልሻለሁ ምናምን አለ። እሱ እንደዛ ማለቱ እሱ አንድም ቦታ ተዋግቼ ያስኩ ያለው ነገር የለም። በነገራችን ላይ ተለቋል የሚል አለ ምናምን በድል አጠናቀናል። ያው የስብከቱን ይሰብካል የተለመደውን። ግን ደጋፊዎቹና ካድሬዎቹ በሱ መገኘት ምክንያት ትልልቅ ድሎች እንደተፈጸሙ እንደተመዘገቡ በማስታወስ አሁን ደግሞ ህዝቡንም ለጠቅላይ ሚኒስትሩ አቀባበል የሚል ሽርጉድ ሁሉ አለ እና ያው ገድል የመጻፍ ስራው እንዳለ ቀጥሏል። ከዛ በተረፈ ምንም የሰሜኑ ጦርነት አሁን መልሶ ማጥቃት ላይ ነው ያለው። መልሶ ማጥቃቱ በስፋት ይቀጥላል። እስከየት ድረስ ነው ለሚለው ደግሞ ቁርጣችሁን ወቁ፣ እስከ ፊንፊኔ ድረስ ነው። በትግራይ መከላከያ ሰራዊት በኩልም በኦሮሞ ነጻነት ጦር በኩልም እስከ ፊንፊኔ ድረስ ነው። እስከ አብይ አህመድ ስርዓት የአብይ አህመድ ስርዓት አገዛዝ ፍጻሜ ድረስ ይሆናል ማለት ነው። መልካም አመሰግናለሁ ዶክተር ጸጋዬ። ከዚህ ጋር በደንብ
ሊብራራና ሊነገር የሚገባው አንድ ነገር ያለ ይመስለኛል። አሸንፈናል፣ ብዙ ነገሮችን አድርገናል። ጠቅላይ ሚኒስትሩ ጭምር ጦር ሜዳ ዘምተዋል። ከእንግዲህ ማንም አይዘንም፣ ማንም ከፊታችን አይቆምም ብሎ ልክ ከዚህ ቀደም በድሮ ዘመን እኔ የምኒልክ አሽከር ብሎ የሚፎክሩ ሰዎች ነበሩ እና አሁንም ዛሬ የአብይ አሽከር እያሉ የሚፎክሩ ሰዎች ተፈጥረዋልና ከዛ ጎን ለጎን ግን ደግሞ በግዳጅ ልጆቻቸውን ከእናታቸው ጉያ እየነጠቁ ወደ ጦር ግንባር እያሰለፉ ያለበት ሁኔታ ነው ያለው። ለህዝቡ ምንድነው የሚያስተላልፉት? እንዲህ ዝም ብሎ ከመሬት ተነስቶ የገሌ አሽከር ነኝ ምናምን እያለ በፉከራ ወደ ጦር ግንባር ለሚዘምተው በግዳጅ ደግሞ ልጆቻቸውን እየተነጠቁ ላሉት በተለይ ኦሮሚያ አካባቢ ላይ በጣም ዘጋኝ በሆነ መልኩ አንድ ቪዲዮ እዚህ ላይ ለማሳየት በሚከብድ መልኩ ትናንትና ሳይተን ብዙ ሰዎች ያሳዘነ መልኩ ብዙ መንገዶች ያንን ቪዲዮ ብዙ ሰዎች አግኝተውታል። እንዲህ ላሉ በግዳጅም በውዴታ ወደ ጦር ግንባር እየገቡ ላሉት ምንድነው የሚያስተላልፉት መልእክት? ምንድነው መደረግ ያለበት? ጦርነት ወዴት እያመራ ነው? ህዝቡ ምንድነው ማወቅ ያለበት? በውዴታ የሚዘምተው ሁለት አይነት አለ። አንደኛ መሸነፉንም እያወቀ ጦርነቱን ማያዋጣም እንደሆነ እያወቀ የፖለቲካ ህልውናው ግን ዋና መሰረት ስለሆነ ይሄ ጦርነቱ እንዲቀጥል የሚፈልግ ቡድን አለ። ያ ቡድን የፖለቲካ ግቡ ማለት የፖለቲካ ህልውናው የተንጠለጠለበት ነገር ስለሆነ ጦርነት ምክንያቱም የአብይ አህመድ መንግስት አስተዳደራዊ ስራ ሰርቶ አያውቅም። የመጀመሪያውን 6-7 ወር አክቲቪስት ነበር አብይ። ማለት እንደ አክቲቪስት ነው። እኛ በትግል ጊዜ እንዲያርገን ምናምን ይላል፣ ይዞራል፣ ፎቶ ይነሳል፣ ህዝብ ያናግራል፣ ይዞራል፣ ፎቶ ይነሳል። በኋላ ላይ ከጀዋር ጋር መሽቅድምድም ነው ያዙት እኮ። ቤሲካሊ ጀዋርን ህዝብ ይቀበለዋል፣ እሱም የራሱን ስብሰባ ይጠራና ሁከት ይፈጥራል። ሶ የመጀመሪያውን 1 አመት ልንል እንችላለን እያደረገ የነበረው ነገር ከአክቲቪስቶች የተለየ ነገር አይደለም። ያኔ በቃ the time for activism is over, we don't want an activist in the office። አሁን governance ያስፈልጋል፣ የህዝብ ጥያቄዎች አሉ፣ አንገብጋቢ ጥያቄዎች አሉ፣ ወደዛ መመለስ አለበት ስንል ነበር። አንድም ቀን ወደ እነዛ ስራዎች አልተመለሰም። እሱን ቀርቶ ማስተዳደሩ ይቆየና ሰላምና መረጋጋት መፍጠር አልተቻለም። ማስተዳደር አልቻላችሁም ምናምን እንባላለን እኛ መብት ስለምናከብር ነው ይል ነበር ለረጅም ጊዜ ካስታወሳችሁ። እና ማስተዳደር ሰላምና ህግና ስርዓት ማስከበር አይችሉም ነበር። ከዛ እሱን ደግሞ ትንሽ ተቆጣጠሩ ሲባል የአገር ማስተዳደር ጉዳይ ሳይሆን ኢቭን የሽግግር ሁኔታ እንዲኖር ውይይት ለማድረግ የፓርቲዎች ጠቅላላ ፕላትፎርም ለማዘጋጀት ስለ ምርጫ እንዲዘጋጁ ለማድረግ ይሄ ነበር ዋናው ስራው። ያንንም እያደረጉ አልነበረም። ለጦርነት እየተዘጋጁ ነበር። አርበኝነት ይሄ የቀኝ ዘመም ብሔርተኝነት መስበክ፣ በዛ ህዝብን ማነሳሳት፣ ግድያዎችን የፖለቲካ ግድያዎችን ማድረግ፣ በየአካባቢው ዘመቻዎችን መፍጠር፣ ጦርነት ማድረግ የህልውና መሰረቱ ሆነ። ጦርነት ከሌለ በቀር ጭብጨባ አይኖርም። ካለ ጦርነት ደግሞ ምንም ማድረግ አይችልም። ከመሬት ተነስቶ ኢትዮጵያ ፈርስም ይላል ማን አለ? ሁሉ ሰው በሰላም ተቀብሏል ማን አለ? ያኔው ነው ማለት ነው። ማን ስጋት ውስጥ ከተተ? ሁሉ ሰው ነው የተቀበለው። ሀገሩ በሙሉ ተረጋግቶ ነው ያለው እሱ በመጣ ጊዜ። እና ገና ከበፊቱ ምንም የሚሰራው ነገር ስለሌለው ለረጅም ጊዜ ካምፔን እንደሚያደርግ ሰው ነው ገና ስልጣኑን እንዳላገኘ ወደ ስልጣን እንደሚሄድ እንጂ አስተዳደሩ አያውቅም። የማስተዳደር ብቃት ስለሌለው የሚያስተዳድርበት የፖለቲካ ሐሳብ ስለሌለው ቤተመንግስት ይዞት የገባው ሐሳብ ስለሌለው በሌሎች ሐሳብ ላይ ተንጠላጥሎ በጓሮ በር የገባ ስለሆነ ዝም ጭር ሲል ይፈራል። ስለዚህ መዋጋት አለበት በሆነ መንገድ። አሁን ብቸኛው የህልውናውና የተቀባይነቱ መሰረት ይሄ የሚያካሄደው ጦርነት ነው። ተንጠላጥሎባት የነፍስ ግቢ የነፍስ ውጪ ያህል የተለጠፈባት ነገር ይሄ ጦርነት እንዲያልቅ አይፈልጉም። ይሄ ጦርነት ኢቭን በእነሱ አሸናፊነት እንዲያልቅ አይፈልጉም፣ አይደለም በተሸንፈው ሊያልቅ። እና ለምን በቃ የህይወታቸው መስመር ነው። ኢትስ ላይፍ ላይ አሁን አንዳንዶቹ
አብይ አሽከር የሚሉት ሰዎች ይሄንን ጦርነት የሚፈልጉት ለሚሰሩት የፖለቲካ ተግባር ተቀባይነት ሊያገኙበት የሚችለው ብቸኛ መንገድ ጦርነቱ ስለሆነ ከዚህ ጦርነት ጀርባ የሚያነሳሱት የሚያነቃቁት የአርበኝነት ስሜት የውሸት አርበኝነት ኢትዮጵያዊነት የሀገር ጠባቂነት ስሜት ስላለ እሱን ማስቀጠል የሚፈልጉ እንደነ ዲያቆን ዳንኤል አይነት አሉ እንደነ ዶክተር ዳኛቸው አይነት አሉ እንደነዚህ እንደተከፋይ ምንደኛ አክቲቪስቶች አይነት አሉ እነዚህ ምንደኛ የሚዲያ ሰዎች ነን የሚሉ ካድሬዎች አሉ